ሰላም ጤና ይስጥልኝ ውድ የጤና ጉዳይ ቲዩብ ቤተሰቦቼ እንደምን ቆይታችኋል? በዛሬው ቆይታችን እንግዲህ በብዙዎቻችን ዘንድ በቀላሉ የሚታየው ነገር ግን ከጀርባው አደገኛ የጤና እክሎችን ደብቆ የያዘውን የሽንት ሽታ መለወጥን አስከፊ መዘዞችን በዝርዝር የምናየው ይሆናል። በሽንታችሁ ላይ የሚሰማችሁ መጠነኛ የጠረን ለውጥ ብቻ ሳይሆን ነገሮች ከቁጥጥር ውጪ ከመውጣታቸውና የሰውነት አካላችሁ ላይ ከፍተኛ ጉዳት ከመድረሱ በፊት ልታውቋቸው የሚገቡ አስከፊ ምልክቶችንና የሚያስከትሉትን ስቃይ በጥልቀት እንማማራለን ማለት ነው። ክቡራትና ክቡራን ይህ ዝግጅት ስለ ሽንት ሽታና ስለ ውስጣዊ ጤንነታችሁ ያላችሁን ግንዛቤ ወደ ላቀ ደረጃ የሚያሻግርና ሰውነታችሁ በሽንታችሁ ጠረን አማካኝነት እየላከላችሁ ያለውን የጥንቃቄ መልእክት እንድትረዱ የሚያደርግ በመሆኑ እስከ ፍጻሜው አብራችሁኝ እንድትቆዩ በአክብሮት ጋብዛችኋለሁ። ይህ ቪዲዮ ለእናንተም ሆነ ለምትወዱት ሰው ህይወት አድን ሊሆን ስለሚችል ላይክ በማድረግ ጀምሩት። ወቅታዊና ጠቃሚ የጤና መረጃዎቼ ሁልጊዜ እንዲደርሷችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። ላለውኝ አብራችሁኝ ቆዩ። የሰውነታችን የውስጥ ጤንነት ሁልጊዜም በምርመራ ውጤት ወይም ደግሞ በህመም ብቻ አይገለጥም። ይልቁንም በየቀኑ ከሰውነታችን በሚወጣ ሽንት ቀለምና ሽታ ውስጥ ትልቅ የጤና ምስጢር ተደብቆ ይገኛል። ብዙዎቻችን የሽንት ሽታ መቀየርን እንደ ተራ ነገር ወይም እንደ በላነው ምግብ ውጤት ብቻ ልንቆጥረው ብንችልም ይህ ሽታ ግን የሰውነታችን የጤና ራዳር ሆኖ የሚያገለግል የውስጥ አካላችን ድምፅ አልባ መልእክተኛ ነው። ሽንት በአብዛኛው ውሃና ቆሻሻን ይዞ የሚወጣ ፈሳሽ እንደመሆኑ መጠን ጠረኑ ሲቀየር ሰውነታችን ውስጥ የሆነ ያልተስተካከለ ነገር እንዳለ የሚጠቁም የመጀመሪያ የጥንቃቄ ደውል ነው። ለምሳሌ ሽንታችሁ በጣም የሚገማና ደስ የማያሰኝ ጠረን ካለው ይህ ባክቴሪያዎች በሽንት ቧንቧ ውስጥ ሰፈር መስርተው ጦርነት እየከፈቱ መሆኑን የሚያሳይ ሲሆን ይህ ምልክት ችላ ከተባለ ባክቴሪያዎቹ ጉዟቸውን ወደ ላይ በመቀጠል ኩላሊትን በማጥቃት ለከፍተኛ ስቃይና ለኩላሊት መቁሰል ሊዳርጉት ይችላሉ። አንዳንዴ ደግሞ ሽንት የፍራፍሬ ወይም የጣፋጭ ሽታ ሊኖረው ይችላል። ይህ ሁኔታ ለጆሮ የሚጥም ቢመስልም በውስጡ ግን በደም ውስጥ ያለው ስኳር ከመጠን በላይ መብዛቱንና ሰውነት ስኳርን የማቀነባበር አቅሙ መዳከሙን የሚገልጽ የስኳር በሽታ ቀደምት ምልክት ሊሆን ይችላል። ሽንታችሁ እንደ አሳ ወይም በጣም የበሰበሰ ነገር የሚሸት ከሆነ ደግሞ የሰውነታችን ዋና ማጣሪያ የሆነው ኩላሊትና ጉበት መርዛማ ነገሮችን ማጣራት እንደተሰናቸውና በሰውነታችን ውስጥ ቆሻሻ እየተከማቸ መሆኑን የሚያሳይ አደገኛ ምልክት በመሆኑ ከፍተኛ ትኩረትን ይሻል። ከዚህ ሁሉ በበለጠ ደግሞ ሽንት በጣም ጠንካራ የሆነ የአሞኒያ ሽታ ካለው ሰውነታችን የውሃ ጥም እያሰቃየ መሆኑንና ለኩላሊት ጠጠር እንዲሁም ለከፍተኛ ድካም ሊያጋልጥ እንደሚችል የሚጠቁሙ የድርቀት ጩኸት ነው። በአጠቃላይ እነዚህ ጠረኖች የሰውነታችንን ውስጣዊ ጤና የሚተርኩ የሽታ ቋንቋዎች በመሆናቸው ሽታው ከቀለም መቀየር ወይም ከህመም ጋር ተያይዞ ሲመጣ ጉዳዩን ችላ ሳይሉ ፈጣን የህክምና እርዳታ ማግኘት ለጤናችን ዋስትና የሚሰጥ ብልህ እርምጃ ነው ማለት ነው። ከሽንት ሽታ መቀየር ጋር ተያይዞ በፍጹም ቸል ሊባል የማይገባውና የህክምና እርዳታ በአስቸኳይ እንደሚያስፈልግ የሚያሳዩ አንገብጋቢ የጤና ምልክቶች አሉ። እነዚህ ምልክቶች ችግሩ ከቀላል የውሃ እጥረት ወጥቶ ወደ ከፋ የሰውነት ክፍል ጉዳት መሸጋገሩን የሚጠቁሙ ናቸው። በመጀመሪያ ደረጃ የሽንት ሽታ መቀየር ከሽንት ቀለም መለወጥ ጋር አብሮ ከታየ ትልቅ ትኩረት ይፈልጋል። በተለይም ሽንት እንደ ደም ቀላ ብሎ የሚታይ ከሆነ ወይም ደመናማ ከሆነ ይህ በሽንት መተላለፊያ ቧንቧ ወይም በኩላሊት ውስጥ ከፍተኛ ኢንፌክሽን፣ ጠጠር ወይም ደግሞ ሌላ የውስጥ ቁስል መኖሩን የሚያሳይ ቀይ መብራት ነው። ከዚህም በተጨማሪ ሽንት በምትሸኑበት ወቅት የማቃጠል ስሜት ወይም ኃይለኛ ህመም የሚሰማችሁ ከሆነ ባክቴሪያዎች የሰውነትን የመከላከል አቅም ጥሰው ወደ ውስጥ እየገቡ መሆኑን ስለሚያመለክት ማለት ነው በአፋጣኝ የላቦራቶሪ ምርመራ ማድረግ ይኖርባቸዋል ማለት ነው። ሌላውና በጣም አደገኛ ምልክት ደግሞ የጎን ወይም የጀርባ ህመም ከሽንት ሽታ መቀየር ጋር መከሰቱ ነው። ይህ ህመም ኩላሊታችሁ አደጋ ላይ መሆናቸውንና ኢንፌክሽኑ ወደ ላይኛው የሰውነት ክፍል መሰራጨቱን የሚጠቁም በመሆኑ ህክምናው ከዘገየ ዘላቂ የኩላሊት ድካም ሊያስከትል ይችላል። በተጨማሪም እንደ ትኩሳት፣ ማንቀጥቀጥና ማቅለሽለሽ ያሉ ምልክቶች ከታዩ ኢንፌክሽኑ ወደ ደም የመቀላቀል ወይም ስፔሲስ እድል ስላለው ጉዳዩን የሞትና የህይወት ያደርገዋል። በመሆኑም እነዚህ የህክምና ምልክቶች ከጠነከረ የሽንት ሽታ ጋር ተዳምሮ ሲታዩ እንደ ተራ የሰውነት ለውጥ ሳይሆን እንደ ድንገተኛ የጤና አደጋ በመቁጠር ወደ ህክምና ተቋም መሄድ ብቸኛውና አስተማማኝ መፍትሄ ነው። እነዚህ አንገብጋቢ ምልክቶች ከነመንስኤያቸው ስንመለከታቸው እያንዳንዱ የህመም ስሜት በስተጀርባ በሰውነታችን ውስጥ የሚካሄድ ትልቅ የጤና መታወክ እንዳለ ያስረዱናል። የሽንት ሽታ መቀየር ከሽንት ደም ጋር መቀላቀል ወይም ሄማቹሪያ ጋር አብሮ ከታየ ይህ የሚያሳየው በሽንት መተላለፊያ ቧንቧ ወይም በኩላሊት ውስጥ መቁሰል መኖሩን ነው።
መንስኤውም ደግሞ የሽንት ጠጠር የሽንት ቧንቧውን ግድግዳ ሲቧጭረው ወይም ከባድ ኢንፌክሽን የቲሹዎች መቆጣት ሲያስከትል የሚከሰት በመሆኑ በፍጥነት ካልታከመ እንግዲህ ከፍተኛ የደም መፍሰስና የሽንት መዘጋትንም ሊያመጣ ይችላል። በተጨማሪም ሽንት በምትሸኑበት ጊዜ የሚሰማቸው የማቃጠል ስሜት ዋነኛው የባክቴሪያ ወረራ ምልክት ሲሆን መንስኤውም ደግሞ ባክቴሪያዎቹ የሽንት ቧንቧን ስስ ሽፋን ስለሚገዘግዙና ሽንት በሚያልፍበት ጊዜ ቁስሉን ስለሚለበልበው ነው። ይህ ምልክት ካለ እንግዲህ ባክቴሪያዎቹ ወደ ኩላሊት እያመሩ መሆኑን መገንዘብ ይገባቸዋል። ከሁሉ በላይ አሳሳቢውና አንገብጋቢው ምልክት የጀርባ ወይም የጎን ህመም ነው። የዚህ ህመም መንስኤ ኢንፌክሽኑ ከሽንት ፊኛ አልፎ ወደ ኩላሊት መምጣቱ ነው። መምጣቱን የሚያሳይ ነው። ኩላሊት በኢንፌክሽን ምክንያት ሲያብጥ በዙሪያ ያሉት ነርቮች ስለሚጫናቸው ኃይለኛ ህመምን ይፈጥራል። ይህ ደግሞ ኩላሊት ስራውን ሊያቆም መቃረቡን የሚያሳይ የመጨረሻ ማስጠንቀቂያም ነው። በተመሳሳይ ሁኔታ ትኩሳትና ማንቀጥቀጥ ከተከሰተ ደግሞ መንስኤው በሽንት ቧንቧ የተጀመረ ኢንፌክሽን ወደ ደም ስር ውስጥ ገብቶ መላ ሰውነትን ማዳረሱ ነው። ይህ ሁኔታ ሴፕሲስ የሚባል የደም መመረዝ ስለሚያስከትል ለህይወት አስጊ የሆነ ድንገተኛ አደጋ ተደርጎም ይወሰዳል። በመጨረሻም ደግሞ የሽንት ሽታው ከከፍተኛ የውሃ ጥምና የሰውነት መድከም ጋር ከመጣ መንስኤው በደም ውስጥ ያለው ስኳር መጠን ከመጠን በላይ ማሻቀቡ ነው። ሰውነት ከመጠን በላይ የሆነውን ስኳር ለማስወገድ ከፍተኛ ውሃ ስለሚጠቀም የውሃ እጥረት ይፈጠራል። ይህ ሂደት በወቅቱ ካልተገታ ደግሞ ሰውነትን ወደ ኮማ ወይም ራስን ወደ መሳት ሊያደርስ የሚችል የሜታቦሊዝም መዛባትን ያስከትላል። ስለዚህ እነዚህ ምልክቶች ሲታዩ መንስኤው ቀላል አለመሆኑን ተረድቶ ወደ ሐኪም መሄድ ቀዳሚው ተግባር መሆን አለበት ማለት ነው። የሽንት ሽታ መቀየር ተከትሎ የሚመጡ አንገብጋቢ ምልክቶችን ለመከላከልና በቤት ውስጥ የመጀመሪያ ደረጃ ጥንቃቄ ለማድረግ ከሁሉ አስቀድሞ በቂ ውሃ የመጠጣትን ልምድ ማዳበር ወሳኝ ነው። የውሃ እጥረት የሽንት ሽታ እንዲጠነክርና ባክቴሪያዎች በሽንት ቧንቧ ውስጥ በቀላሉ እንዲራቡ ስለሚያደርግ በቀን ውስጥ ቢያንስ ከ8 እስከ 10 ብርጭቆ ውሃ መጠጣት ሽንቱ እንዲቀጥንና ቆሻሻዎቹን በቶሎ እንዲወገዱ ይረዳል። ከዚህ ጋር ተያይዞ የግል ንጽህና መጠበቅ በተለይም የሽንት መውጫ አካባቢን ንጹህና ደረቅ ማድረግ ባክቴሪያዎች ወደ ውስጥ እንዳይገቡ የመከላከል ግንብን ይፈጥርላቸዋል። በተጨማሪም እንደ ካፌንና አልኮል ያሉ መጠጦችን በመቀነስ የሽንት ፊኛ እንዳይቆጣና የሽንት ሽታው ይበልጥ እንዳይከረፋ ይረዳል ማለት ነው። በቤት ውስጥ ደግሞ ሁኔታችሁን ለመከታተል የሚረዱ ቅድመ ምርመራዎች ደግሞ የሽንታችሁን ቀለምና ሽታ በየጊዜው መከታተል ይኖርባቸዋል። ሽንታችሁ በጣም ጠቆር ያለ ቢጫ ከሆነ ወይም እንደ አሞኒያ የሚሸት ከሆነ ይህ የመጀመሪያው የውሃ እጥረት ምልክት በመሆኑ ውሃ በመጠጣት ለውጥ መኖሩን ማረጋገጥ ይቻላል። ሆኖም ግን ውሃ ቢጠጡም ሽታው የማይቀየር ከሆነ ሽንታችሁ ደፍራሳ ሆኖ ከታየ ወይም በምትሸኑበት ጊዜ የሚለበልብ ስሜት ካለ ይህ በቤት ውስጥ የሚፈታ ሳይሆን የሕክምና ባለሙያ ዘንድ ቀርባቸው የሽንት ላብራቶሪ ምርመራ እንዲደረግላቸው የሚጠይቁበት ግልጽ ምልክት ነው ማለት ነው። ይህ ምርመራ በሽንት ውስጥ ባክቴሪያ፣ ደም ወይም ስኳር መኖሩን በማረጋገጥ ትክክለኛውን የሕክምና እርምጃ ለመውሰድ ያስችላቸዋል። በአጠቃላይ የሽንት ሽታ መቀየርን እንደ ንቁ የጤና መከታተያ ዘዴ በመጠቀም ከላይ የተጠቀሱትን ጥንቃቄዎች ማድረግና ምልክቶቹ ካልጠፉ ደግሞ ወደ ሕክምና ተቋም መሄድ ከከባድ የኩላሊትና የሽንት ቧንቧ ህመሞች ይታደጋቸዋል ማለት ነው። ስለዚህ የተለያዩ የሽንት ጠረንም ሆነ የአካል ልዩነት ካያችሁ በአፋጣኝ ወደ ሕክምና ቦታ በመሄድ ጤንነታችሁን ማስፋትና ራሳችሁን መጠበቅ ይኖርባችኋል ማለት ነው። እንግዲህ ክቡራትና ክቡራን ስለ ሽንት ሽታ መቀየር አስከፊ ምልክቶችና ችላ ሊባሉ ስለማይገባቸው የሰውነታችን ጥቅሞች የነበረን ቆይታ ይህንን ይመስል ነበር። ዛሬ የተመለከትናቸው ምልክቶች በእናንተም ሆነ በምትወዱ ሰው ላይ የሚታዩ ከሆነ ነገሮች ወደ ከፋ ደረጃ ሳይደርሱና የውስጥ አካላችሁ በተለይም ኩላሊታችሁ ላይ ዘላቂ ጉዳት ሳይደርስ አስቸኳይ ትኩረት ልትሰጡት እንደሚገባ ተገንዘባችኋል ብዬ አምናለሁ። ማስታወስ ያለባችሁ ነገር ደግሞ ጤናችን በእጃችን ነው። ዛሬ በሽንታችን ጠረን ላይ የምናሳየው ቸልተኝነት የነገ የኩላሊት ወይም የደም ስኳር ዕዳ እንዳይሆንብን መጠንቀቅ ይኖርብናል ማለት ነው። በቪዲዮ ላይ ያላችሁን አስተያየት ወይም በሽንታችሁ ላይ የሚሰማችሁ ለየት ያለ ለውጥ እንዲሁም በሌላ ርዕሰ ጉዳይ እንድንወያይ የምትፈልጉት ጥያቄ ካለ ኮሜንት ላይ ጻፉልኝ። ሁሉንም በጥንቃቄ የማነብ ይሆናል ማለት ነው። ይህ መረጃ ለሌሎችም እንዲደርስና ብዙዎች ከዚህ አስከፊ የጤና ቀውስ እንዲጠነቀቁ ሼር ማድረጋችሁን አትርሱ። በቪዲዮ መጨረሻ ላይ ደግሞ ሌሎች ጠቃሚ የሆኑ የጤና መረጃዎችንም እንዲሁ አጋራችኋለሁ። ሌላ ደግሞ አስፈላጊ የሆነ የጤና መረጃ ይዤላችሁ እስከቀርብ ድረስ ጤናችሁ ተጠብቆ በሰላም ቆዩልኝ እላለሁኝ። ሰላም ሁኑ።